የአሜሪካው ፕሬዝዳንት ዶናልድ ትራምፕ የስደተኞች ፖሊሲ በተለይም ደግሞ ከሰሞኑ በዋሽንግተን የተፈጠረውን ክስተት ተከትሎ የተወሰዱ ያሉ እርምጃዎች በብዙዎች ዘንድ ስጋት የፈጠረ ሆኗል። ከዚሁ ጋር በተያያዘ በርካታ ኢትዮጵያውያን በተለያዩ የአሜሪካ ግዛቶች እንደመገኘታቸው ምን ጥንቃቄዎች ማድረግ ይኖርባቸዋል የሚለው ደግሞ በተከታዩ ዝርዝር ዘገባችን ለማንሳት ወደናል። ሪፖርተራችን ኤርሚያስ በጋሻው በጉዳዩ ዙሪያ በአሜሪካ ሀገር የሚገኙ የኢሚግሬሽን ጠበቃን አነጋግሯል። ወደ ዝርዝር ዘገባው እንወስዳቸዋለን። We will begin the largest domestic deportation operation in American history. የአሜሪካ ፕሬዝዳንት ዶናልድ ትራምፕ በመጀመሪያው ሆነ በአሁኑ የስልጣን ዘመናቸው ካልተቀየሩ ተመሳሳይ መገለጫዎቻቸው መካከል አንዱ ስደተኞችን በበጎ አለማየታቸው እንደሆነ ይነገራል። በመጀመሪያው የስልጣን ዘመናቸው ጥብቅ የፍልሰት ሕጎችን ለመተግበር ቢሞክሩም በዲሞክራቶች ተይዘው የነበሩት ምክር ቤቶች አላፈናፍን ብለዋቸው ነበር የከረሙት። አሁን በሁለተኛው የስልጣን ዘመናቸው ግን ጸረ ስደተኛ ፖሊሲያቸውን ለመተግበር እምብዛም እንቅፋት እየገጠማቸው አይደለም። እንዲያውም ፖሊሲው ፍርሃት የፈጠረባቸው እስከ 1.2 ሚሊዮን ሰነድ አልባ ስደተኞች በራሳቸው ጊዜ አገሪቱን ለቀው እንደወጡ መረጃዎች ያሳያሉ። ይህ ብቻ ሳይሆን ሽብርተኞች በብዛት ይመነጩባቸዋል፣ ከአሜሪካ መንግስት ጋር ትብብር የላቸውም፣ እንዲሁም መረጃቸው በቀላሉ አይገኝም የሚባሉ የ19 ሀገራት ዜጎች ላይ እግድ ወጥቷል። ኢትዮጵያ እስካሁን በዚህ ዝርዝር ውስጥ አልተካተተችም። በአሜሪካን ሀገር የኢሚግሬሽን ጠበቃው ሙሉ ዓለም ጌታቸው ኢትዮጵያ የጉዞ እግድ ዝርዝር ውስጥ ላትገባ የምትችልባቸውን ምክንያቶች ይጠቅሳሉ። ኢትዮጵያም አንደኛ ካላት የሰው ቁጥር የተነሳ፣ ሁለተኛ ኢስት አፍሪካ ላይ የምትጫወተውን ሚና አስመልክቶ የኢትዮጵያ መንግስት ከአሜሪካን የሚሊተሪ ኢንፍራስትራክቸር ጋር ካለው ትብብር፣ ከኢንቴሊጀንስ ጋር ካለው ትብብር አንጻር ኢትዮጵያን ማገድ ብዙ አዋጭ አይደለም። ከአሜሪካን ኢቨን ኢፍ ኢትዮጵያም የቬቲንግ ፕሮሰሱ ደካማ ቢሆንም አንድ ሰው እንደተወለደ የልደት ሰርቲፊኬት አገኝ። ኢትዮጵያ ውስጥ ብዙ ሪጅስተርድ ያልሆኑ ሰዎች ኢትዮጵያዊ ነን ብለው ለምሳሌ ኢትዮጵያ ውስጥ ኖሮም ሌላም ጎረቤት ሀገር የሚኖሩ ብሔር ብሔረሰቦች አሉ። እነዛ ኢትዮጵያዊ ነን ብለው ፓስፖርት የማግኘት እድል አጋጣሚ አላቸው። ደግሞ ያ እንደሚያደርጉ እናውቃለን። ስለዚህ ይሄ ስጋት ነው። ግን በሌሎች መንገዶች ያለ ትብብር ስላለ በዚህ ምክንያት ኢትዮጵያ በዚህ የጉዞ ሰነድ ውስጥ አልተሳተፈችም። ይህ እንዳለ ሆኖ ከ20 ቀን ገደማ በፊት ግን በርዕሰ ከተማዋ ዋሽንግተን ዲሲ አንድ ትውልድ አፍጋናዊ 2 የብሔራዊ ዘብ አባላት ላይ በከፈተው ተኩስ አንደኛዋ ሕይወቷ ሲያልፍ አንደኛው ላይ ከባድ ጉዳት አድርሷል። የዚህ ጥቃት ዳፋ ከአፍጋኒስታን የመጡ ጥገኝነት ጠያቂዎች ጉዳይ እንዲቆም አድርጎ ብቻ አላቆምም። በሌሎችም ላይ እስር፣ አፈሳና እንግልት እንዲደርስ እያደረገ ይገኛል። ከዛ ተከትሎ ስዊፒንግ የሆነ ማሲቭ የሆነ ኢሚግሬሽን ኢንፎርስመንት ተካሂዷል። አንደኛው እንግዲህ ፕሮፖዝ ያደረገችው የዲኤችኤስ የዲፓርትመንት ኦፍ ሆምላንድ ሴኩሪቲ ሴክሬታሪ ናውም እነዚህን የ19 ሀገሮችን ከፍ ማድረግ ነው። ማለትም ወደ ቀደመው ወደ 30 ፕሮፖዛል መመለስ። እዛ ውስጥ ምናልባት ኢትዮጵያ ልትካተት ትችላለች የሚል ስጋት እንደ ዶቼ ቬለ ያሉ ሬዲዮዎች ገልጸው ነበር። ግን ያ ለፕሬዚዳንቱ እሷ በቃል የነገረችው ነገር እንጂ ምንም አይነት ፖሊሲ ዲስከሽን የተካሄደበት ነገር አይደለም። ፕሬዚዳንቱ ያን የተቀበሉ አይመስልም። በአሁኑ ጊዜ በአሜሪካን ሀገር እስከ 1 ሚሊዮን የሚጠጉ ኢትዮጵያውያን በህጋዊም ህጋዊ ባልሆነ መንገድም ይኖራሉ ተብሎ ይገመታል። ከነዚህ ውስጥ ምን ያህሉ ሰነድ አልባና ጥገኝነት ጠያቂዎች እንደሆኑ ትክክለኛው መረጃ አይታወቅም። የሆነ ሆኖ በእንዲህ ያለ ሂደት ላይ የሚገኙ በርካታ ቁጥር ያላቸው ኢትዮጵያውያን መኖራቸው እሙን ነው። የህግ ባለሙያው ሙሉ ዓለም የትራምፕ ፖሊሲ በዋናነት ኢላማ ያደረገው ሰነድ አልባ የሆኑ ከተፈቀደላቸው የቆይታ ጊዜ በላይ ያሳለፉና ቪዛቸው እንዲያሟሉ የሚጠብቅባቸውን ያላሟሉ ላይ ነው ይላሉ። ስለዚህ እነዚህ ነው በዋናነት የሲስተሙ እየያዛለው። ሌላው ማይነርም ሆነ ሜጀር ክሪሚናል ባክግራውንድ ያላቸው ሰዎች ማይነር ሴንስ እንደ DWI ወይም በአንዳንድ ስቴቶች ወይም በአንዳንድ ሊጋል ተርሚኖሎጂ ደግሞ DYI የሚባለው ጠጥቶ መንዳት ማለት ነው። የእነዚህ ችግር ያለባቸው ሜጀር የሚባሉ ደግሞ ሴክሹዋል አቢዩዝ፣ ሴክሹዋል አትሮሲቲዎችን የፈጸሙ፣ ሬፖችን የፈጸሙ እንደገና ከዛም አልፎ በናርኮቲክ ድረጎች የተያዙ ሰዎች በማስተላለፍ መሸጥ፣ ራሳቸውን በመጠቀም ምክንያቱም መጠቀም በአንዳንድ ስቴቶች ይፈቀዳል፣ ግን ፌዴራል መንግስት አይፈቀድም። ስለዚህ ፌዴራል መንግስት ሃይዌይ የሚቆጣጠረው እዚህ ሀገር ፌዴራል መንግስት ነው። እዛ ላይ ከተያዙ ሃይዌይ ላይ እንደ ኢሚግሬሽን ቫዮሌሽን ይቆጠርባቸዋል። እነዚህ በጠቅላላ ዲፖርቴሽን ስጋት አለባቸው። ከዚህ በተጨማሪ ደግሞ በአሜሪካ የመኖሪያ ፍቃድ ኖሯቸው ወደ አገር ቤት ገብተው የሚቆዩ ዜጎች ወደ አሜሪካ ሲመለሱ እስር ሊያጋጥማቸው ስለሚችል ከአሜሪካ ሲወጡ
እንደ ታክስ ክፍያ ያሉ ከአሜሪካን ጋር ያላቸውን ግንኙነት የሚያሳዩ ሰነዶችን መያዝ ጠቃሚ እንደሆነ ተናግረዋል። አሁን ላይ ባለው ሁኔታ እንግዲህ ብዙ ሰው አሳይለም ላይ አለ ወይም ደግሞ ቴምፖራሪ ፕሮቴክሽን ስታተስ ላይ አለ። ቴምፖራሪ ፕሮቴክሽን ስታተስ ዓርብ ዕለት ዲሴምበር 12 ያልቃል 2025 ማለት ነው። ከዛ በኋላ እንግዲህ ወደ 4000 አካባቢ ኢትዮጵያኖች አሉ። እነዚህ ኢትዮጵያኖች በአስቸኳይ ራሳቸውን አንድ ስታተስ ውስጥ መክተት ይኖርባቸዋል፣ በቲፒኤስ ብቻ ካሉ ማለት ነው። ምክንያቱም ከዛ በኋላ አሜሪካ ውስጥ መቆየት ካሰቡ የግድ መውጣት ይኖርባቸዋል፣ ወይም ስታተሳቸውን ቀይረው አሳይለም ላይ ወይም ሜሬጅ ላይ ወደ ኤፍ1 ስታተስ የሚፈቀድላቸው ሊጋል ስታተስ ውስጥ መግባት ይኖርባቸዋል። አሳይለም ላይ ያሉ ሰዎች እንግዲህ አሁን አፕሊኬሽናቸው የሚያሳየው ፔንዲንግ ነው። የኢሳያስ ኢንዴፊኒት የሆነ የዲሲሽን ፖዝ አድርጓል። ዲሲሽን እየሰጠ አይደለም በአሳይለም ውሳኔ ላይ፣ ግን ስቲል አሳይለም ፋይል ማድረግ ይቻላል። አሳይለም ፕሮሰስ ይደረጋል። ኢንተርቪው ስኬጁል ይደረጋል። ከዚህ በተጨማሪ በሚንቀሳቀሱበት ቦታ ሁሉ ያሉበትን ሁኔታ የሚገልጽ ሰነድ መያዝና በኢሚግሬሽን ሰራተኞች ሲጠየቁ ማሳየት፣ ከዚያ ካለፈ ደግሞ በፍጥነት ሊያገኟቸው የሚችሏቸውን ጠበቆች አድራሻ መያዝ ይጠበቅባቸዋል። የጥገኝነት ጥያቄ ላይ ከውሳኔ በስተቀር ሁሉም ሂደቶች እንደሚከናወኑ የጠቀሱት ጠበቃ ሙሉ ዓለም ውሳኔውም በቅርቡ ይመለሳል ብለው እንደሚጠብቁ ነግረውናል።